የዛሬው ቪዲዮ እጅግ በጣም ብዙዎቻችን ያዘን ነው። ብዙዎቻችን ሳናስበው እንባችን ጠብ ያለበት ቪዲዮ ነው የተለቀቀው። ወይም ደግሞ ሄርሜላ በሁሉም ነገር ተስፋ ቆርጣለች። ሩታንም እንግዲህ ከልጅሽ አባት ጋር መኖር ትችላለች ብላ ፈቅዳለች። አብርሽንም ከዚህ በላይ አንተን በየመንገዱ በየሄድክበት በየሁሉ ቤት እየሄድኩ እየተከተልኩ ከኔ ጋር ሁን፣ ከኔ ጋር ኑር፣ አፍቅረኝ፣ ውደደኝ እያልኩ አልከተልህም፣ ጊዜን አላበላሽም፣ ጊዜን አላባክንም፣ ሴት ልጅ ነኝ። እኔም ለቤተሰቦቼ ወስጄ ባሌ ይሄ ነው ብዬ ማስተዋወቅ እፈልጋለሁ። ግን አንተ ቁርጤን ልትነግረኝ አልቻልክም። እኔ ከህይወታችሁ ወጥቻለሁ። በቃ ተሳስቼ ነበረ። ስለዚህ በቃ አብራችሁ ኑሩ በማለት እንግዲህ ሩታንና አብርሽን አግኝታቸው ነበረ። ግን አብርሽ ያልተጠበቀ ምላሽ ነው የሰጠው። አሁንም እንግዲህ በሁለቱም ሴቶች ላይ መጫወት ይፈልጋል። ሁለቱንም ሴቶች ማስለቀስ ይፈልጋል ማለት ነው። በአጠቃላይ ሩታም መጀመሪያም ይህንን ነገር ማድረግ አልነበረብሽም። አሁንም ይህንን ውሳኔ ስለወሰንሽ የምትጸጸችበት አይደለም። በህይወትሽ እንደውም ትልቅ የወሰንሽው ጥሩና መልካም ነገር ነው የሚሆንልሽ። አትጸጸችበትም፣ እመኚኝ። እንደውም አንቺ ጎበዝ እንድትሆኚ ጠንካራ እንድትሆኚ የራሽን ህይወት እንድትኖር ያደርግሻል በማለት እንግዲህ ለሄርሜላ ምክር ሰጣታለች። አብርሽም እንግዲህ በዚህ ምክንያት ሄርሜላ እያለቀሰች በጣም በሚያሳዝን ሁኔታ እንግዲህ ተናግራለች። ለአንዴና ለመጨረሻ ጊዜ ከህይወታችሁ ልወጣ ነው በማለት እንግዲህ እንባ እየተናነቃት እንደምትወደው እንደምታፈቅረው፣ ግን ደግሞ እሱ ምንም አይነት ቦታ እየሰጣት እንዳልሆነ በቃ እኔ እንጃ አላቅም። ስሜቷ በጣም ተጎድቷል። እኔ ይሄንን ነበር ስናገር የነበረው። በቃ ወንድ ልጅ ምንም አይሆንም፣ እንዳያችሁት ነው። ብትሄጂ ሂጂ፣ ባትሄጂ በቃ የራስሽ ውሳኔ ነው ያላት። ገባችሁ? ዛሬ ላይ በቃ ጊዜሽን ስላቃጠልኩብሽ በማይሆን ህይወት ውስጥ እንደዚህ ስላስገባውሽ ይቅርታ ምናምን የለም። በቃ እንደዚህ እንድትሆኝ ስላደረኩሽ ይቅርታ ብቻ ነው ያላት፣ ሌላ ነገር አላለም። እና አብርሽ በጣም እንደውም እየተቆጣት ነበር። አንቺ ጋር ባልሆንም ሩታ ጋር መሆን አልችልም ምናምን እኔ እንጃ ፈጣሪ ወይ መጨረሻን ግን የአብርሽን መጨረሻ ያሳየኝ። የእውነት ለመናገር በሴት ልጅ እንባ ማለት ነው የሚጫወት ልጅ ነው በጣም ማለት ነው። የሴት ልጅ እንባ ክፉ ነው። በሄደበት በቃ እስከ እድሜ ልክ ነው የሚከተለው፣ እድሜ ልክ ማለት ነው። እንኳን አይደለም የአንድ ሴት ልጅ እንባ፣ የነዚህ የአራት የአምስት ሴት ልጅ እንባ እኔ እንጃ አላቅም፣ የት እንደሚጥለው የት እንደሚወስደው አይታወቅም። እና ወንድ ልጅ ስለሆነ እንደፈለገ ማድረግ ነው የሚፈልገው። አሁንም ሄርሜላ እባክህ ቁርጤን ንገረኝ ከህይወት ልውጣ ብላ ደጋግማ ነግረዋለች። አብረው እንድትቀጥልም ይፈልጋል፣ እንዳትቀጥልም ይፈልጋል። መሀል ቤት አድርጓት ይሄ ሁሉ ጊዜ ሲያቃጥላት፣ ሲያጨሳት፣ ሲያነዳት፣ በዛም እኛም ስንጨቀጭቃት፣ ስንሰድባት፣ ስንናገራት ቆየን። በዛ ላይ ሩታ እች ልጅ መሀል ቤት ነበረች፣ መወሰን አልቻለችም፣ አብረውም አልሆነችም፣ ከሱ ጋር መለየት አልቻለችም። እዚህ ጋር ፍቅር አለ ነው እያለች የምትገኘው። እና አብርሽ ግን እንዲቆርጥላት እንኳን አንድ ቀን የሆነ ነገር ብሏት አያውቅም። ወይም ደግሞ አብሯት እንደሚቀጥል ተስፋ የሚሆን ነገር አንድ ቀን የሆነ ቃል ተናግሯት አያውቅም ቀለበት ከማድረግ ውጭ። እና ሁሌ አየር ላይ እንዳንሳፈፋት ነበር። ይኸው አሁንም አየር ላይ አንሳፎን የተዋት የመጀመሪያ የነ አንተን ነበር ያፈቀርኩት፣ ነገር ግን አንተ ለእኔ ምንም አይነት ቦታ የለም፣ ጊዜም የለም። ስለዚህ ከምትኖረው ኖሮ ጋር ኑር፣ እኔ ልሂድ ነው እያለች ያለችው። ና በዚህ ሰዓት ምንድን ነው ያለው? እሺ ከወሰንሽ ጥሩ ነው፣ ወይም ደግሞ ከወሰንሽ እሺ ብሎ ውሳኔዋን አክብሮ ትሪት አድርጓት ምናምን መሸኘት ነው የነበረበት፣ ወይንስ ደግሞ በቃ በመጣሽበት እግርሽ ሂጂ ተመልሰሽ። በቃ እሷ አይደለች መጣ የፍቅር ጥያቄ ምናምን ያቀረበችው፣ መጀመሪያ ፊሊንግ እንዳላት የተናገረች እሷ አይደለች። በቃ በመጣችበት እግሯ እንድትመለስ፣ ለእሷ ምንም ኬር የለውም። በቃ እንደፈለገች ብትሆን ለምን አትታነቅም? ምን አገባው በዚህ ሰዓት? እንደውም ተላቀቀች ነው ሌላ ሴት ጋር እንግዲህ ከሄርሜላ ጋር መሆን ካልቻለ፣ ከሩታ ጋር መሆን ካልቻለ ይሄ ልጅ መቼስ መልኩሶ ገዳም አይገባም አይደል እንዴ? በየትኛው ስራው ነው ገዳም ሊገባ የሚችል? የታደሉት ናቸው ገዳም የሚገቡት። ወይም ደግሞ ብቻውን እንደ ሐውልት ቆሞ አይቀር አይደል እንዴ? እዚህ ላይፍ ላይ እዚህ ኖሮ እዚህ ህይወት ላይ እኮ ስትኖሩ አንድ ሰው እግዚአብሔር ይፈቅዳል። በቃ አንድ ሔዋን ለአንድ አዳም ይሰጣል አይደል እንዴ? ከዛች ሴት ጋር ጸንቶ መኖር፣ ፍቅርን ትዳር ማለት ህይወትን ማለት እግዚአብሔርን እያመሰገኑ የእግዚአብሔርን ስራ እያደነቁ በእግዚአብሔር እየተመኩ ከአንድ ሴት ጋር ህይወትን አስተካክሎ ችግርን ፈትቶ መኖር እንጂ ያችንም እችንም መቅመስ መነካካት እኮ ኖርማል ነው እኮ ለወንድ ልጅ በጣም ኖርማልና ቀላል ነገር ነው። ግን እዚህ ምድር ላይ ምቾት ሊመቸው ይችላል። እንደ አብርሽ የደላው፣ እንደ አብርሽ እየተስፋፋ፣ እንደ አብርሽ ያበጠ የለም።
እውነት ለመናገር እና እዚህ ምድር ላይ ሁሉም ነገር ምቾት አለው፣ ሁሉም ነገር ድሎት አለው። ሊመች ሊደላ ይችላል። ግን እዛኛው ዓለም ስትሄድ ደግሞ ፈጣሪ እያንዳንዷን ነገር ለሰራት ስራ ጥያቄ ትጠይቃለና ሴት ልጅ በዚህ ልክ አስለቅሳ አስነብተ የምር እኔ አላቅ እናቴን ወዳለው የሚል ወንድ እኔ በዚህ ልክ ሴት ልጅ ያስከፋል ብዬ አላምንም። ለማንኛውም ሄርሜላ የወሰነችው ውሳኔ ትክክል ነው ብዬ አምናለሁ። ግን አብርሽ ምን እንዳለ ልንገራችሁ። ዛሬም እንዲቆርጥላት አይደለም ያደረገው። ዛሬ ወስና አስባበት በቃኝ ብላ 100% እርግጠኛ ሹር ሆና መጣ አብርሽን መለየት ነው የፈለገችው። በቃ ምንድን ያላት በቃ እኔና አንቺ በእኔና በሩታ መሀል አንቺ አይደለሽም ገብተሽ አጣላሽን። እኔና ሩታ ከዛም በፊት ተለያይተን ነበር። ስለዚህ አሁንም ከአንቺ ጋር ተለየው ብዬ ሩታ ጋር አልሆንም። ገደል ግባ። ለምን ጋነም አትገባም? ምን አገባን እኛ? ሩታስ ምን አገባት? ይሄን ያህል ለነገሩ ሄርሜላ ክብሬን አስከብራለሁ ብላለች። ተከብሬ እመጣለሁ እና እግዚአብሔርን ይህን ውበት ይዘሽ፣ ይህን ቁንጅና ይዘሽ፣ ይህንን ግርማ ሞገስ ይዘሽ ለምን ይሄንን የሆነ ጦጣ የመሰለ የገደል ማሚቶ የመሰለ ሰውዬ ለምን አስከተልሽ? ለሩታ ያልሆነ ለአንቺ ሊሆን ነው? መጀመሪያም እኮ ነግሬሽ ነበር ተይ ብዬሽ ነበረ። ካጠንጠንጠልጥዬ አብረሽ ውሽማ እንጂ ባላይ ሆንሽም ብዬ ነግሬ ነበር። እኔ መጀመሪያም ተይ፣ የምትጎጁ አንቺ ነሽ፣ የምታለቅሹ አንቺ ነሽ። ምክንያቱም ሩታ ተይው የምታጣው ነገር ላይኖር ይችላል። ምክንያቱም ሁሉንም አይታለች፣ ፍቅርን አይታለች፣ ትዳርን አይታለች፣ ልጅ መውለድን በልጅ መባረክን አይታለች። ምንም የቀራት ላይፍ የለም። ሁሉንም አይታለች። ከዚህ በኋላ ሲንግል ማም ሆና ራሱ ዝነጥ ብላ አብዛኛውን የኢትዮጵያ ሴቶች እናቴ ሲንግል ማም ናቸው። ወንዶቹ ጥገብ ሲላቸው ጥለው ሲሄዱ ሴቶች ናቸው በቃ ዘና ብለው በድሎት የሚኖሩት እና መኖር ትችላለች። ግን አንቺ ገና አላገባሽም፣ ክብር አላየሽም፣ ወግ ማዕረግ አላየሽም። ለቤተሰቦች እንኳን የምታስተዋውቂው እንኳን ባል ፍቅረኛ እንኳን የለሽም። ለምን አብረሽን ስትከታይ እድሜሽን ጨራሽው። በቃ ለሴት ልጅ እኮ አንድ ቀን ዋን ዴይ በጣም ቫልዩ አላት፣ በጣም ትልቅ ትርጉም አላት። ግን አንቺ ይሄ ሁሉ ከአመት በላይ አብረሽን ስትከታይ ክብርሽን አጣሽ፣ ኮንፊደንስሽን አጣሽ። በቃ የሆነ ወረድሽ በጣም ማለት። ለምን አብረሽ ዝቅ ስላረገሽ ነው። አብረሽ ከፍ ቢያረግሽ ኖሮ እስካሁን ከፍቲ ነበር፣ ወይም ደግሞ ከአብረሽ በላይ ራሽን ከፍ አርገሽ ቢሆን ኖሮ የትና የት ትደርሽ ነበር። ግን በአጭር እንድትቀሪ ነው ፍላጎቱ። እዛም እዚህም እያለ አንቺን በመሀል ቤት ልብሽን አንጠልጥሎ ወይ ተረጋግተሽ ለቤተሰቦች አላስተዋወቅሽ፣ ወይ ተረጋግተሽ ኑሮሽን አልጀመርሽ፣ እንደፈለገ ሲጫወትብሽ ከረመ። አሁንም ደግሞ ምንም እየሰጣት እኮ ማረጋገጫ የለም። እኔ አለ ከራሴ ጋር ልሆን፣ ራሴ ጋር ላማክር፣ ወደ ራሴ ልመለስ እንጂ ለራሴ ጊዜ መስጠት ፈልጋለሁ እንጂ ከአንቺ መለየት ፈልጋለሁ፣ አንቺን አልፈልግሽም፣ ከአንቺ ጋር መቀጠል አልፈልግም ብዬ አልተናገርኩም ማለት። እዚህ ጋር ሩት የምትባል ሴት የለችም። በቃ ሙሉ በሙሉ ከአእምሮ ላይ ከምላሱ ላይ የራሱ ሰርዟታል። ምንም በቃ ስለ ሩታ ሲወራ ያንገሸግሸዋል። እንግዲህ ሁለታችሁ ናችሁ የሆነ ነገር ያደረጋችሁኝ፣ እውነታውን አውጡ እያለ አንገታቸው ስር ቆሞ ነበር አይደል እስከዛሬ። ነገር ግን አሁን ላይ ሩታን ልክ እንደ ጠላቱ ነው የሚያያት። የእውነት ሩታ እንኳን አንተን እንደ ጠላት አላየችም። በጣም በሚገርም ሁኔታ ማለት ነው። እና ያሳዝናል። እና ንገረኝ በቃ ቻው እንኳን እኮ አላላ እሺ ይሁንልሽ ምናምን ሳይሆን አንቺ አይደለሽም በቃ የኔን ኑሮ የኔን ህይወት የምትወስኝልኝ ከሩታ ጋር ሆነ ብለሽ ምናምን ሌላ ሴት ትመጣለች። ምን እነግራችኋለሁ። እስከሆነ ጊዜ ከሄርሜላ ጋር የሆነ ታብታብ ሲያደርግ ቆይቶ ከዛ የሆነች ሴት ስትመጣ እሷ ጋር ለመቀጠል አስበው ነበር። ሄርሜላ ደግሞ ቁርጧን አወቀች፣ መጣች፣ ወሰነች። አልፈልግም አለች። ግን ደግሞ አልፈልግም ስትይ በቃ እሺ ብሎ መወሰን ሲችል ወይ ደግሞ ቁርጧን መናገር ሲችል ሌላ አንጠልጥሏት ሄደ። እኔ አለ አንቺን አልፈልግሽም አላልኩም፣ አልወድሽም አላልኩም፣ አልቀጥልም ከአንቺ ጋር አላልኩም፣ ከራሴ ጋር ጊዜ ልውሰድ ነው ያልኩት አለ። ያ ማለት ምንድን ነው? በቃ አሁንም ጠብቂኝ፣ በቃ መታገስ ካቃተሽ ምናምን ብሎ ሌላ እሷን ለራሷ ጥፋተኛ እንድትሆን ለምሳሌ አሁን ዛሬ ጥለው ብትሄድ ወይም ደግሞ ዛሬ ወስና ቆርጣ ብትሄድ እንዳይቆርጥላት ለማድረግ ድጋሚ እንድትለምነው ድጋሚ እንድትለማመጠው እግዚአብሔር ምስክሬ ነው የምላችሁ እስካሁን ማለት ነው እስካሁን ሩታና ሄርሜላ ተመካክረው አንድ ሆነው ማለት ነው ይሄ ልጅ እንደው ጣል እርግፍ በቃ እንደ ቆሻሻ ቢያዩት ማለት ነው ቢንቁት እነሱን እንደናቃቸው እነሱ ጣል እንዳረጋቸው ቢያደርጉት ኑሮ በእውነት ማለቴ ነው አብርሽ በቃ አይችለውም ነበር ስቃዩን ህመሙን ዝምታ በጣም ከባድ ነገር ነው እና አሁን ላይ ግን ሁለቱም ሲከተሉት በቃ ከበደው ይሆናል ተንጠባረረ ምናምን
አሁን ደግሞ የሄርሜላ ልርቅ ነው ስትል ሩታ ደግሞ የሆነ ሰዓት ላይ ቆርጦላት እንዲመራቋ መሄዷ ስለማይቀር የሩታ ነገር አብቅቶልኛል ብሏል። እንግዲህ መጨረሻን ያሳየኝ ምን እንደምትሆን ፈጣሪ ነው የሚያውቀው። ግን ሩታ ደግሞ ከዚህ በኋላ ምንም ትሆናለች ብዬ አላስብም። ሲሆን እግዚአብሔር ደግሞ አንዳንዴ እኮ እግዚአብሔርን ነው የምላችሁ፣ እግዚአብሔር ሲሰጥ አይሰስትም እና የእሷ የሆነ ህይወትም ሊሰጣት ይችላል። የወንድ የሆነ ክብር የገባው ስለ ትዳር፣ ስለ ፍቅር፣ መጀመሪያ ስለ ሰው፣ ስለ ሴት ልጅ ክብር፣ ሴት ልጅ ምን አይነት እንክብካቤ እንደሚያስፈልጋ ሁሉን ነገር ጠንቅቆ የሚያውቅ የተማረ ወንድ ሊመጣ ይችላል። የቡታጅራ ወንዶች ሲጀመር ለምንም አትሆንም። በቃ በዛ እየሄዳችሁ ምን የሆነ ነገር ማድረግ ነው፣ በዚህ እየሄዳችሁ የሆነ ነገር ማድረግ ነው። ቂጣችሁ ማፋችሁ በቃ አይታመንም ሁሉ ነገራችሁ። በቃ የምሬን ነው፣ ምናችሁም አይታመንም። እና እናንተን አምኖ መቀጠል ገደል መግባት ነው። እና ሄርሜላ ነበር የምታሳዝነው። ሄርሜላም እርግጠኛ ነኝ በዛሬው ቪዲዮ አለቀሰች፣ ተጸጸተች፣ ተቆጨች። ያለፈው ነገር ሁሉ ስህተት እንደነበር ገባት። አንደኛ ያው በማዘንም ነው፣ ለሩታም ለአብርሽም በማዘን ነው ብዬ ነው የማስበው። ሁለተኛ ነገር ደግሞ ስሜቷ ተጎድቷል። እዚህ ጋር ተመልካች የሚላት ነገር አለ፣ እዛ ጋር ደግሞ የሆነ ቁጭ ብላ ስታስበው ምንም የሚሰጣት ክብር የለም። ለሱ ብቻ ትታገላለች። እሱ በቃ እንደፈለገ እንቋሽሻታል፣ እንደፈለገ ይንቃታል፣ እንደፈለገ ይረጋግጥ፣ እንደፈለገ ያረጋታል። ሶ እች ልጅ ምንድን ነው ማድረግ ያለባት? ውሳኔውን ወሰነች። ቆይ ግን እርግዝና የተባለው ነገር ሴት ሄደ። ሄርሜላ ያን ራሷን ስታ ስትወድቅ ተበጠበጠ እንዴ? እርግዝና ነው ገና 2 ሳምንት ሳይሞላው እርግዝና ማለት ያው ከ3 ወር በላይ ሲሆን ነው እርግዝና እንደዚህ ሊሆን የሚችለው ምናምን 2 ወር በላይ ነው። እና አሁን ላይ ስለ እርግዝናው አልተወራም፣ ሆዷም ነገር ላይ ምንም ነገር የለም ምናምን፣ ብቻ ውሸት እንደነበረ መጀመሪያው ቀድሜ ነግራችሁ ነበረ። ለማንኛውም እንኳን ሄርሜላ አላረገዝሽ፣ ግን ይሄ ማለት የመጀመሪያ ነው ካለች አስቡት እንግዲህ ክብሯን ሰጠዋለች ማለት ነው። ግን አብርሽ ሁሌ በሴት ልጅ እንባ እንደተጫወተ ነው። ግን እስከ መቼ እንደሚሆን አላውቅም። አንድ ቀን ደግሞ ህግ ይዝና ማንቁርትን ይዞ ወይን ቤት ይወረውራል። አብርሽ በዚሁ ከቀጠልክ በጣም አስቸጋሪ ነው። እግዚአብሔርን እንደፈለክ ሰው ህይወት ውስጥ ዘው ብለህ ገብተህ እንደፈለክ ደግሞ ልውጣ የምትልበት ነገር የለም። ወይም ደግሞ የሰውን የሴት ልጅ ህይወት እንደፈለክ አበለሻሽተ ጊዜዋን ወስደ ክብሯን ወስደ ስንት ጊዜዋን አቃጥለ አንተ የሆነ ሰዓት ላይ ሲበቃህ በቃ ልትል አትችልም። ገባ? የሆነ ንግግርህ ራሱ መርዝ ነው በጣም ከሚገባው በላይ። አንዳንዴ መልካም ቃል መልካም ንግግር፣ አሁን ሄርሜላን እንኳን በጣም በትህትና አውርተ ትሪት አድርጋት ወደ ራሷ ህይወት እንድትጀምር ማድረግ ስትችል፣ ዛሬም በቃ እኔ እኮ ካንቺ መራቅ እፈልጋለሁ፣ ካንቺ መለየት እፈልጋለሁ አላልኩም ምናምን። ድጋሚ ደግሞ አንተን ዛፏን ከፍታ እንድትጠብቅ በሄደችበት ሁሉ እንዴ! ሲጀመር አብርሽ እኮ የኛ ነው እንጂ የኔ ነው ማለት አይቻልም። በሄድክበት ሴት ጋር መጋደም ነው። ፈጣሪ ይቅርብ። እና እኔ ሄርሜላ አሁንም አብርሽ ልብሽን ሊያንጠለጥል እንዲሁ እንዳይቆርጥልሽ፣ እንዲሁ ከሱ እንዳትርቂ እንዳትለይ፣ በቃ እድሜ ልክሽን ስትከተዩ እንድትኖሪ ነው እየፈለገ ያለሁ። በእውነት ነው የምልሽ። ለሩታ ያልሆነ ወንድ ሩታን አየሽ፣ ለአይኑ እንኳን ጠልቷታል። ለአይኑ ለማየት እንኳን ሩታ ብሎ ስሟን ለመጥራት እንኳን ንግግሯ አይጥመው፣ የምታወራው ነገር አይገባው። በቃ መስማት የሚፈልጋትን ነገር ፓርቲ ብቻ ነው የሚሰማው። ከዛ ውጪ ለሩታ ጥላቻና ንቀት ብቻ ነው ያለበት በዚህ ሰዓት። ስለዚህ አንቺም ነገ እንደ ሩታ ጀማምሮ ልክ እንደ ሸንኮራ መጦ ከሚወረውርሽ ከሚጥልሽ እስከነ ክብርሽ ወርቅ ነሽ። መድኃኔዓለም የቁንጅናሽን እፈርምልሻለሁ በ10 ጣቴ ወርቅ ነሽ። በእውነት ደግሞ ንጹህ አፍቃሪ ነሽ ብዬ ነው ማምነው። እኔ ያው ዛሬ በጣም ነው አንጀቴን የበላሽው። እንዲህ መሆን አልነበረብሽም። እንደዛ በቃ ሳቀሽ ያቺ ፈገግታዋ ሙሉ ጠፍቶ ዛሬ ላይ እንደዚህ ሆነሽ ማየት በጣም በጣም አዝኛለሁ። እንደ አንድ ሴት ግን ደግሞ የተሻለው ሊሰጥሽ ነው እግዚአብሔር ብዬ ነው ማምነው። እኔ መድኃኒዓለም የተሻለ ነገር አዘጋጅቶልሽ ነው። በቃ ይሄ ልጅ በጊዜ ከሱ መራቅ መለየትሽ መፈለግሽ ጥሩ ነው። ግን ደግሞ አብርሽ ዛሬ ላይ እንዳትቆርጭ አድርጎ ንግግር ተናግሮሽ ሄዷል። ይሄ ነገር አንቺን ደግሞ ወደ ኋላ ላይ ያስቀረሽ አይገባም። እባክሽን ተረጋጊና ወደ ራስሽ ተመለሽ። በዙሪያሽ እኔ ስንት ወንድ ፈላጊ ያለሽ ስንት በቃ አንቺ አልረዳ ብለሽ ነው አብርሽ ስትይ ነው ሰው በቃ አንቺ ላይ ትኩረት የሌለው እንጂ ትኩረት ያላቸው ብዙ ወንዶች አሉና በሰላም የራስሽን ህይወት ጀምረሽ አሪፍ የሚባል ነገር እንደምናይብሽ ተስፋ አደርጋለሁ። እኔ እግዚአብሔርን ከአብርሽ ከተለየሽ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እከታተልሻለሁ እስከ ጥግ ድረስ። ከፈለግሽው ሰው ጋር ነይ፣ ፕራንክም ስሪ፣ እንዲህ በካፕልም ነይ፣ በፈለግሽው እና ክብርሽን ራስሽን አስጠብቀሽ ከመጣሽ እወድሻለሁ። እኔ እስከ ዛሬ ጥላቻዬን በቃ ንግግሬ በጣም በአንቺ ላይ ትኩረት ያደረግኩት እስከ ዛሬ በማይገባሽ ህይወት ውስጥ አንድ ላንቺ የማይዘልቅ የሆነ መቋጫውን መዳረሻውን ለማታውቂው ህይወት ዝም ብለሽ መኖርሽ ነው።
2 በሰው ህይወት ውስጥ መግባትሽ ነው። 3 ደግሞ ሩታ እየተጎዳች እያየሽ አብርሽን መንከባከብሽ ነው ያናደደኝ። ለምን በቃ ለሩታ ያልሆነ ወንድ ሩታ ሁሉ ዋጋ የከፈለችለት ያልሆነ ወንድ ለአንቺ ሊሆን አይችልም ብዬ ስለማስብ ሩታን እያስለቀሰ አንቺ ጋር መጥቶ ደስተኛ ስታረጊው ሳይ ተናደድኩ። ለምን እሷ ሴት አይደለች ወይ? ነገ አንቺንስ እንደዛ እንደማይጎዳሽ በምን አወቅሽ ብዬ በጣም ስከራከረልሽ በጣም ስናገርሽ ቆይቻለሁ። በጣም ይቅርታ፣ እውነት ለመናገር ይቅርታ አያስብልም። በእርግጥ ግን ለአንቺ መልካም ነገር በመመኘቴ ነው። ዛሬ እንግዲህ የመጨረሻሽ ውሳኔ ሆኖ የራሽን ህይወት ትቀጥያለሽ ብዬ አስባለሁ። ግን አብርሽ በጣም ባለጌ፣ በጣም ቆሻሻ፣ በጣም የወረደ እኔ እንጃ አላቅም። ጀግና የምትሉት ሰዎች በአንቺ ቤት ይግባ። ሴት ነሽ እንደዛ የምትይው በአንቺ ቤት ይግባ። ለምን እነዚህን ሴቶች እንኳን ባይፈልጋቸው በዚህ መንገድ ነው እንዴ? እንደዚህ እያመናጨቀ እየተሳደበ የበላውን ወጭት ሰባሪ ነው። በእውነት ልምላችሁ እጃቸውን ይዞ በልቷል አይደል እንዴ? አንዴ ሄርሜላን አንዴ ሩታን እያለ ስንቴ በቃ ስንት ነገር አድርገውለታል አይደል እንዴ? ታዲያ እንዴት ያችን አንድ ቀን ለትውስታ ጥሩ ነገር እንኳን የለውም ለዛች ጊዜና ለዛች ቀን ብሎ በቃ ይቅርታ አድርጉልኝ ብሎ ይቅርታ መጠየቅ ነው ያለበት። በዚህም ቡፍ ቡር በቃ አንዴ ሹሩባ ይሰራል ጸጉሩን፣ አንዴ ኮፍያ ያደርጋል ምናምን፣ ደረቱ አባብጧል። እስኪ ደግሞ የትኛዋ ሴት ተተኪ እንደሆነች አብረን የምናይ ይሆናል። ህይወት ይቀጥላል መቼስ እንግዲህ እና ለማንኛውም ሄርሜላ ይህንን ውሳኔ አደራ ወደኋላ እንዳትተይ። ብዙ ሰዎች ይህንን ህይወት ጥለሽ ጥፊ ብለው ሲመክሩሽ ነበር። ግን ተስፋ ነበረሽ ከአብርሽ ጋር የመቀጠል ከአብርሽ ጋር የመሆን። እንዴ የፈለገ ነገር ቢሆን ሩታም እንዳንቺ ነበረች። እንዴት መሬት አይንካ ነበር የምትለው፣ እንዴት እንደምትንከባከበው በሁሉም ነገር ህይወቱን ሙሉ የቀየረችለት እሷ ነበረች። ግን ዛሬ ዞር ብሎም አላያትም። አየሽ ሲሳካለት፣ ስኬት ላይ ሲደርስ፣ ትልቅ ደረጃ ላይ ሲደርስ፣ ከብዙ ሰዎች ጋር መተዋወቅ ሲጀምር በቃ ሩታን ረሳት ከነ መፈጠሩ። አንቺም ነገር ወይ 3-4 ልጅ ያስይዝሽና ብን ብሎ ይጠፋል። ያለ አባት እንድታሳደግ ይገባሽ። ሩታን ይሄን ልጅ ያለ አባት ብቻዋን እንድትለፋ እንድትደክም፣ ከዛ ሲያድግ አባዬ ብሎ የሚጠራው በእሷ ስም በሱ ነው አይደል? ይሄ ነው በቃ አብርሽ ማለት እና ብቻ ዛሬ ሩታ ራሱን ባየተናነቃት ነበር ሄርሜላ ስታወራ። ተመሰጋግነው ነው እንግዲህ ቪዲዮ ያለቀው። ሄርሜላንም ደግሞ አይዞሽ ልንላት ይገባል። በቃ ማንኛውም ሴት ሚዲያ ላይ እንደው በፈጣሪ ስም ከዚህ በኋላ የትኛውም ሴት ወንድ ልጅ ፈልጋ በዚህ ልክ መንከራተት የለባትም። ለሷ ላልሆነ ህይወት ጊዜዋን ማባከን የለባትም። እባካችሁ አስጠንቅቀን ለሁሉም ሴቶች ልንናገር ይገባል። እኛ ተፈላጊ እንጂ ፈላጊ አይደለንም። መጀመሪያ ተመራጮች ነን እኛ ሴቶች። እግዚአብሔር ያደለን ይሄ ጸጋ ነው፣ የሰጠን በረከት ነው። ስለዚህ አብርሽም ሲጀምር በሃይማኖትም እንኳን እኮ አይገናኝም አይደል እንዴ? ሄርሜላ ከሃይማኖትሽ ጋር ከሚሆንሽ ሰው ጋር ሂጂ። በእውነት ነው የምልሽ። በብዙ ነገር እኮ አትመጣጠኑም። እሱ ፍቅር የሚባል ነገር አያውቅም። ሆድ ብቻ ነው የሚያውቀው እሱ። ሆድ አብዮ አጠጩ በቃ ደስታው ነው። የምሬ ነው። ከዛ ታብታብ አለ በቃ እሱን ነው የሚፈልገው እሱ። ከዛ ውጪ ምንም ፍቅር የሚባል እንደማያውቅ ነው የማውቀው። ለማንኛውም የራሽን ህይወት እግዚአብሔር የተስተካከለ ህይወት እንዲሰጥሽ እመኛለሁ። ዛሬ በጣም ከልቤ ነው ያዘንኩት። እግዚአብሔርን ሆዴን እንዴት እንባይ ሳላስበው እንዴት እንደወረደ በእውነት ላንቺ ያለውን ይስጥሽ። ሩታዬም ራሽን አስከብረሽ በራስሽ መንገድ ነይ፣ ከራስሽ ጋር ሁኚ። ወንድን አትለምኑ። የምሬ ነው። በተለይ አብርሽን በሄድክበት ሁሉ አሁን አንተ ይቀናኛል ብለ እያሰብክ ሊሆን ይችላል። ግን አንድም ነገር አይቀናም። ታያለህ። የሰው እንባ እያዞረ ነው የሚጣለ፣ እያዞረ ጉድጓድ ውስጥ ነው የሚጥለ። መጨረሻን ያሳየን እላለሁ። አመሰግናለሁ። እናንተ ምን ተሰማችሁ? እስኪ ስለ ሄርሜላ ስለ ሩታ አብርሽ ስለተናገሩት ንግግር ምን ተሰማችሁ? እኔም በተናገርኩት ሀሳብ ካላችሁ ኮሜንት ላይ አስቀምጡ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።